ብዙዎቻችሁ በጠየቃችሁት መሰረት እንግዲህ ለማጣራት ሞክረናል። በተለይ ሄርሜላ ከሌላ ሰው ጋር ግንኙነት እንዳላትና ከዚህ በፊትም ግንኙነት እንደነበራት በተለይ ፎቶና ቪዲዮዎችም ጭምር ይፋ ወጥቷል። እነዚህ ፎቶዎች እጅግ በጣም የሚያስገርሙ ፎቶዎች ሆኖ እንግዲህ አግኝተናል። እጅግ በጣም አስገራሚ የሆነ ፎቶችን በዚህ ቪዲዮ በደንብ አድርጌ የማሳያችሁ ይሆናል። እሱ ብቻ አይደለም፣ እጅግ በጣም አሳሳቢ ነገርም በአብርሃም በኩል ተሰምቷል። እሱንም በደንብ አድርገን በዚህ ቪዲዮ እናሳያችኋለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ በጣም በብዛት ሲወራ የነበረ አንድ ጉዳይ ነበረ። እንግዲህ ሄርሜላ አንድ ፋይል ተገኝቶባታል ተብሎ በብዛትም ሲሰራጭ ነበረ። በተለይ እንግዲህ በሶሻል ሚዲያ በቲክቶክም በተለያዩ ነገሮችም በብዛት ይሄ ጉዳይ ሲሰራጭ ነበረ። እንግዲህ ሄርሜላ ካፌ ውስጥ ሆና በተለይ ከአንድ ሰው ጋራ ስትሳሳም የተነሳችው ፎቶ በተለይ በሶሻል ሚዲያ ላይ እየተናፈሰ ይገኛል። ይሄ ነገር ምንድነው? ይሄ ነገር እውነት ነው ወይስ አይደለም ለማጣራት ሞክረናል። ይህንን ጉዳይ በጣም ብዙ ሰዎች ሲቀባበሉ እስከ ማመን ደረጃ ድረስ ደርሰናል። እንግዲህ ምክንያቱ ደግሞ ሄርሜላ ይህንን ነገር አታደርግም ብሎ በጣም ብዙ ሰው ሲከራከርበት የነበረ ጉዳይ ነው። ነገር ግን እውነት ለመናገር በጣም ብዙ ነገሮችን እንዳሳለፈችም ጭምር አንዳንድ ነገር እንግዲህ ስትናገር በራሷ አንደበት ሰምተናል። እሱ ብቻ አይደለም፣ አዳዲስ ነገሮችም ተከስቷል። በተለይ በአብርሃም በኩል ደግሞ አዲስ ሐሳብ ይዞ መጥቷል። ሩታም እንግዲህ ትልቅ ውሳኔ ወስናለች በዛሬ ዕለት። እንግዲህ በተለይ ዳኒና ሜሪ በተለይ በትላንትናው ዕለት በጣም ሲከራከሯት ነበረ። ወደ ቤተሰብ ሄዳ እንግዲህ ነገሮችን እንደምታስተካክል በተለይ ሉሌ ወይም ደግሞ እንግዲህ የሩታ ልጅ ወደዛ ሄዶ እዛ ማደግ እንዳለበትና እሷ ደግሞ ወደዚህ ተመልሳ ብቻዋን እንግዲህ ስራውን መስራት አለባት ብሎ በጣም ሲከራከሩ ነበረ። በዚህ ጉዳይ ላይ ውሳኔ ወስናለች። በስተመጨረሻ እንግዲህ ወደ ቤተሰብ መሄድ እንዳለባትም ተናግራ ነበረ። መናገር ብቻ አይደለም፣ ሉሌን ግን እዛ ትታ መምጣት እንደማትፈልግ በተለይ ልጇን እዛ ትታ መምጣት እንደማትፈልግ እርግጠኛ ሆና ተናግራለች። ምክንያቱ ደግሞ እንግዲህ ያው የአባት ፍቅር እንኳን ቢያጣ የእናት ፍቅር ማጣት የለበትም ልጄ፣ እኔም ከሱ ተለይቼ መኖር አልችልም፣ ለዛም እንግዲህ ከልጄ ጋራ መሆን እፈልጋለሁ ብላ በግልጽ ስትናገር ነበረ። እንግዲህ አብዛኞቻችን ያው ይሄንን ውሳኔ እንደግፋለን ብዬ ነው የማስበው። በተለይ እንግዲህ ሩታ የምትወስናቸው እያንዳንዱ ውሳኔዎች በትክክል እውነት ለመናገር ትክክለኛ ውሳኔ ነው ብዬ ነው የምወስደው። ምክንያቱ ደግሞ እንግዲህ ምንም ቢሆን ያው ከአባቱ ቢለያይም ከእናቱ ግን ተለያይቶ መኖር አይችልም። በተለይ እንደዚህ የሚያረጉ ሰዎች አንዳንድ ሰዎች ሊኖሩ ይችላሉ። ነገር ግን እንደዚህ አይነት ነገር በጣም ዋጋ ያስከፍላል። በተለይ ልጆች ፍቅር ሳያገኙ ወይም ደግሞ የአባትም የእናትም ፍቅር ሳያገኙ ማደግ የለባቸውም። ወይ ለማደጉ መስጠት ወይም ደግሞ ጉዲፈቻ ተብሎ የሚሰጡ ነገሮችም ከዚህ በፊት በጣም ብዙ ሰዎች ዋጋ ሲያስከፍሉ የነበሩ ጉዳዮች ስለሆኑ ይህንን ነገር ባያደርጉ የተሻለ ነው። ነገር ግን በጣም አስቸጋሪና ከባድ ሁኔታ ውስጥ ከሆነች ነገር ግን ይህንን ውሳኔ ልትወስን ትችላለች። ምክንያቱም ምንም ቢሆን ከቤተሰቧ የሚበልጥላት ሰው ስለሌለ ለነሱ ብሰጥም አምናና ፈቅዳ ነው የሚሆነው። እንግዲህ ስለዚህ እንግዲህ የነ ሜሪና የነ ዳኒ ሐሳብ አልተሳካ ማለት ነው። በሱ ጉዳይ ላይ እንግዲህ ውሳኔ ላይ ደርሳለች። በስተመጨረሻ በጭራሽ ከልጄ ተለይቼ መኖር አልፈልግም ብላ ቃል በቃል ተናግራለች ማለት ነው። እሱ ብቻ አይደለም እንግዲህ በዛሬ ዕለት ደግሞ የተሰማ አንድ አዲስ ነገር አለ። ምንድነው ካላችሁ እንግዲህ በተለይ ሄርሜላ አንድ ፎቶ እንደተያዘባትና በየሶሻል ሚዲያው እየተሰራጨ እንደሆነ ሰምቻለሁ። በተለይ እንግዲህ ፎቶ ላይ እንደሚገልጸው ከሆነ ሄርሜላ ካፌ ውስጥ ሆና በተለይ ከአንድ ሰው ጋር ስትሳሳም የሚያሳይ አይነት ፎቶ ነው። በዛ ፎቶ ላይ እንግዲህ ሄርሜላ መታየቷ እጅግ በጣም ብዙ ሰውም አስገርሟል። በተለይ አብርሃምን ሲያስጠነቅቁ የነበሩ ሰዎች ሄርሜላ እንደዚህ አይነት ሴት ናት፣ ለምንድነው ከሄርሜላ ጋር ያለ ግንኙነት በዚህ ደረጃ የቀጠለው? አሁንስ መቆም ወይም ደግሞ ቆም ብለ ማሰብ አትፈልግም ወይ? ይህንን ነገር እንዴት ታያለ ብለው እንግዲህ ብዙ ሰውም ይህንን ሜሴጅ በተለይ ለአብርሃም እየላኩ እንደሆነና በውስጥ በጣም ብዙ ሜሴጆች እየደረሰው እንደሆነ አንዳንድ ነገሮችም ተሰምቷል። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር እንግዲህ አብርሃምም የራሱን ውሳኔዎችን ወስኗል። እጅግ በጣም
ግራ የሚያጋባ ነገሮችንም ሐሳብም አምጥቷል። በተለይ እንግዲህ ከሄርሜላ ጋር ያለውን ግንኙነት ማጠንከር እንደሚፈልግና ለሷም ጭምር በተለይ ለቤተሰቦቿ ሽምግልና ለመላክ ዳርን እያለ እንደሆነ እንግዲህ ተሰምቷል። ይሄ ነገር እውነት እንግዲህ አብርሃም ከልቡ እያደረገ ነው ወይስ ጭንቅላቱ አይሰራም እንዴ እስከ ማለት ደረጃ ድረስ ደርሷል። በጣም ብዙ ሰው የአብርሃም ጤንነት ሁላ እንግዲህ በጣም ያሳስባል እስከ ማለት ደረጃ ድረስ ደርሷል። ምክንያቱ ደግሞ እንግዲህ የሚወስናቸው እያንዳንዱ ውሳኔዎች እየፈጠነ ነው። በተለይ እንግዲህ ምንም እንኳን ነገሮቹ ሳይስተካከሉ ወይም ደግሞ የአብርሃምና የሩታ ጉዳይ ወይም የፍቻቸው ጉዳይ በተለይ ሰማንያው ሳይቀደድ ወደዚህ አይነት ነገር ውስጥ ለምንድን ነው ቸኩሎ የሚገባ እስከ ማለት ደረጃ ድረስ እንግዲህ አብዛኛው ሰው ደርሷል። ምክንያቱ ደግሞ እንግዲህ ታውቃላችሁ ይህ ሰማንያ ካልተቀደደ እንግዲህ በተለይ ጋብቻ ካደረገ ጋብቻ ላይ ጋብቻ አድርጓል ተብሎ በዚህ ጉዳይ ራሱ በወንጀል ሊጠየቅ ስለሚችል ከወዲሁ ማሰብ አለበት ብዬ ነው ማስበው። እንግዲህ ሄርሜላ በራሷ በኩል የራሷን ህይወት እያቀናሽ ወይም ደግሞ እንግዲህ የራሷን ህይወት እንግዲህ እየመሰረተች እንደሆነ ሁላችንም እናውቃለን። እንግዲህ ሄርሜላ ይህንን ነገር ልትፈልገውም ትችላለች። በተለይ እንግዲህ አብርሃምን ልታሳብደው ትችላለች። በዚህ ሁኔታ ከቀጠለ በተለይ አብርሃም ሊያብድ ይችላል። ያው እንግዲህ አብዛኛው ጫና በዝቶበታል። በሌላ በኩልም በጓደኞቹም በቤተሰቡም በጣም በብዛት ማለት ይቻላል እንግዲህ አብርሃምን እየወቀሱ አብርሃም ትክክል አልሰራክም፣ አብርሃም የምታደርጋቸው ነገሮች ፍጹም ጤነኛ አይደለም ብሎ እንግዲህ ብዙ ሰው ስለተነሳበት ልጁ ራሱን እስከ መሳት ደረጃ ድረስ ደርሶ ነበረ። እንግዲህ አብዛኛው ጊዜ በተለይ አብርሃም ለምንድን ነው ይሄን ያህል የሚጨነቀው ብላችሁ ከጠየቃችሁኝ ያው ታውቃላችሁ የሚሄደው መንገድ እጅግ በጣም ፋውል የተሞላበት ነው። በተለይ እንግዲህ ከሄርሜላ ጋር ደግሞ የጀመረው በተለይ የፍቅር ግንኙነት ማቆም የማይፈልግበት ምክንያት አንድና አንድ ነው። እንግዲህ ሁላችንም እንደሰማነው ከሆነ ሄርሜላ የሆነ ነገር አድርገዋለች ብለን እናስባለን። እንግዲህ እሱ ብቻ አይደለም፣ ዛሬ ደግሞ ሄርሜላ ራሷ ጉድ ተሰርታለች ማለት ነው። ራሷ እንግዲህ መረጃ እንደተገኘባትና አንዳንድ ፎቶዎችም እየተገኙ እንደሆነ በተለይ ከበፊቱ ባሏ ጋራ በጣም ብዙ ፎቶዎች ስትነሳ የነበረውም ጭምር እየወጣ እንደሆነ ነው እንግዲህ እሷም በብዛት እንግዲህ እየታዘበች ነው ብዬ ነው የማስበው። እንግዲህ በብዛት በጣም ብዙ ፎቶዎች ይሄ ጉዳይ በተለይ በዛሬ ዕለት እየተናፈሰ ይገኛል። በዚህ ጉዳይ ላይ እንግዲህ ሄርሜላ ምንም ነገር አላለችም። በእርግጠኝነት ነገሮች እንግዲህ በዚህ ከቀጠሉ መናገሯ የማይቀር ጉዳይ ነው። ነገር ግን ከዚህ በፊት ማብራሪያ እንደሰጠችው ለአብርሃምም ለሌሎችም ኦዲየንሶች በጭራሽ ልጅም ይሁን ባል የለኝም፣ እኔ እስከ ዛሬ ድረስ እንግዲህ ከማንም ጋር ትውውቅ የለኝም፣ ለአብርሃምም እንግዲህ በተለይ ይሄንን ፍቅር አዲስ ፍቅር ብዬ ነው የምወስደው ብላ በደንብ አድርጋ ስትናገር ነበረ። ምንም እንኳን አሳማኝ ባይሆንም ነገሮች እንግዲህ ያው በተለይ አብርሃም ስለተቀበለ እኛም ዝም ብለን ነበረ። ነገር ግን አሁን ላይ የሚወጡት መረጃዎች ደግሞ በጣም ተቃራኒና እጅግ የማጠብቁት አይነት መረጃዎች ሆኖ አግኝተናል። በተለይ እንግዲህ ፎቶዎቹ በብዛት እየተለቀቁ ነው። አብዛኛው ሶሻል ሚዲያ ላይ ተለቋል። በተለይ ቲክቶክ ላይ በብዛት ማለት ይቻላል ሲለቀቅ ነበረ። ብዙ ሰውም እንግዲህ ግሩፕ ከፍቶ ቁጭ ብሎ በዛው ፎቶ ጉዳይም ሲነጋገር የነበረበት ሁኔታ ታዝበናል ማለት ነው። እንግዲህ አዳዲስ ነገሮች ተፈጥሯል በዛሬ ዕለት። አብርሃም በዚህ ሁኔታ ይቀጥላል ወይ ብላችሁ ከጠየቃችሁኝ እንግዲህ አብርሃም ነገሮችን በተለይ መሸሽ እንደሚፈልግ ከዚህ በፊት ተናግሯል። በተለይ እንግዲህ በአብርሃም በኩልም የሚመጣ ሌላ መረጃም ካለ በሩታ በኩልም በሄርሜላ በኩልም ምንም አይነት መረጃ እንኳን ቢመጣ ምንም አይነት ፍላጎት እንደሌለው ለመቀበል ምንም አይነት ፍላጎት እንደሌለው ተናግሮ ነበረ። እንግዲህ ምንም አይነት መረጃ ቢመጣ እኔን አይረብሸኝም፣ ስለዚህ የራሴን ህይወት መኖር እችላለሁ ብሎ እንግዲህ ከዚህ በፊት ስለተናገረ አብርሃምን እንደማይረብሸውና እንደሚረብሸው እንግዲህ እያደርን የምናየው ይሆናል። ነገር ግን ሄርሜላ በጣም እንደተረበሸች ሰምተናል። ሄርሜላ በዚህ ጉዳይ ላይ በጣም ሲሪየስ እንደሆነችና በጭራሽ እንግዲህ ይህንን በተለይ ፎቶ ያወጡትን ሰዎችም ጭምር እንደምትፈልጋቸው እንግዲህ በጣም ስታስጠነቅቅ ነበረ። እንግዲህ ይሄ ፎቶ በጣም በብዛት ሼር እየተደረገ ነው። በጣም ብዙ ሰዎች ጋር እየደረሰ ነው። እንግዲህ ስለ ፎቶ ብቻ ሳይሆን ቪዲዮም ጭምር እንዳለ አንዳንድ መረጃዎች እየወጡ ነው። ስለሱ ጉዳይ እንግዲህ እኛም
እኛም አጣርተን ለእናንተ ለማድረስ እንሞክራለን። እንግዲህ ዛሬ ያገኘሁት መረጃ ይሄንን ይመስላል። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።